ቅድስት የብሩክን ታገቢኛለሽ ወይ የፍቅር ጥያቄ ተቀብላለች። ቀለበት ተደርጎላታል። እንኳን ደስ አለሽ ቅድስት እንላለንና በጣም የሚገርመው ነገር ግን ማመን አልቻለችም። እና እውነት በህልሜ ነው በውን ነው ብሩክ ያለ ያሰብኩትን የዘመናት ህልሜን አሳካልኝ አይደል ወይ? በቃ አሳካህልኝ ማለት ነው ህልሜን እያለችው ነበርና ምሳሌም እንግዲህ አው ቅድስትዬ ህልምሽ ተሳካልሽ። በቃ በህልምሽ አይደለም በእውንሽ ነው። በህልምሽም ቢሆን ደግሞ አንቀሰቅስሽም ነበር ያለች። እሷም አዎ ከዚህ የመሰለ ህልም ውስጥማ ቅዠትም ቢሆን መቀስቀስ የለባቸውም ህልሜ መጨረስ አለብኝ ነበር ያለችው። እንግዲህ ባለፈው ሰሞን ቅድስት ብሩክ የታገተ ሰሞን እንግዲህ በህልሟ ቀለበት ሲያደርግላት ተንበርክኮ ታገቢኛለሽ ወይ ሲላት ነበር በህልሟ ውስጥ። እሷም አዎ ብሩክዬ አገባሃለሁ እያለችው ነበርና ወይ ነበር ያለቻትና እንግዲህ ህልሟ ተሳክቶላታል። ብሩክ ታገቢኛለሽ ወይ ጥያቄን አቅርቦላታል። እሷም በትንሽ ያው ለመግደርደር ብትሞክርም ያው ቀለበቱን ተቀብላለች። ግን መጨረሻ ላይ ያው ዳጣ ለምንድነው ለመስታወሻ እንኳን ቢሆን ቪዲዮ ያላስቀመጥ ነው ነበር ያለቻት። እና እሷም አዎ ድጋሚ ቀለበቱን አድርግልኝ እና ለመስታወሻ ፎቶን ቪዲዮ መነሳት አለብን ነበር ያለችው። ብሩክ መጀመሪያ እኔ በቃ እንግዲህ ከአንዴ በላይ ቀለበት አላደርግም ከአንዴ በላይም አላገባም ነበር ያለውና በድጋሚ ግን ተንበርክኮ ታገቢኛለሽ ወይ የማይልት ብሏት እንግዲህ ቀለበት አስሮላታል ማለት ነው። ይህ ቪዲዮ እንግዲህ ሶሻል ሚዲያ ላይ መለቀቅ አለበት መታየት አለበት ብላለች። እንግዲህ ይሄ ነገር እያሰበችው ቅድስት መሀሌትን ለማቃጠል ይመስላልና እንግዲህ መሀሌት በራሷ መንገድ እየሄደ ሴተኛ ዳሪነትን እየሰራ አይሆንም። እንግዲህ ባለሀብቱን ሰውዬ በአጣብቅሽ በችግር ውስጥ አስገብታው ትገኛለች። ቪዲዮ ይዛበት እንግዲህ ትዳሩን ለማፍረስ እየበጠበጠች ደፋ ቀና እያለች ትገኛለች። መሀሌት በደረሰችበት ቦታ ሁሉ በቃ ተንኮል ሸር ምናምን እንጂ ምንም ደህና ነገር አሰራምና በጣም የምትገርም ሴት ናት። ብቻ በጣም ነው መሀሌት የምትሰራው ነገር በጣም ከባድ ነገር ነውና አሁን ደግሞ እየሄደችበት ያለችው መንገድ በጣም የተበላሸ መንገድ ነው። ገንዘብ አገኛለሁ እነኚህ ሰዎች ህይወቴን ሲኦል እንዳደረጉት እበቀላቸዋለሁ በማለት እንግዲህ ይሄን አስባ ሰውየው አብረንተኛ ሲላት እሷ እንግዲህ ካሜራ ደብቃ ነበረ። እሱን እየቀረጠችው ነበር። እሱን ይዛ እንግዲህ ለባለቤት እልካለሁ ብላ ሰውየውን ለማስፈራራት ነው እንግዲህ ይሄን ነገር ያሰበችው ማለት ነውና ነገር ግን ባሏን ያው እንደምትወደው ነው የምትናገረው። እሱ ግን ድጋሚ ወደ ህይወቱ እንደማይመልሳት እሷ ጥሩ ሰው ለልጁም ጥሩ እንደ ጥሩ እናት ሆና እየኖረች እንዳለ ነው የምትናገረውና እሱ ግን ሰራተኛዋን እንደመረጠና እሷን ከቤት እንዳባረራት ለጓደኛዋ የምትናገረው። ነገር ግን ፍየል ወደዛ ቅዝምዝም ወደዚህ ሆኖ ነው ነገሩ እንጂ እሷም ያው ብዙ ነገሮችን አድግታለች። ብዙ ፈትነዋለች። አለመግደሉም አለመሰባበሩ ዶሮ ጠባቂ አለማረጉ ራሱ ብሩክ ሆኖ ነው ማለት ነውና እንደ ማሬ ስራ ቢሆን ተሰባብሮ ነበርና ይሰባብራት ነበር። ወደ ሰባተኛው ሰማይ ነበር የሚሸኘት ማለት ነው። እንግዲህ ሌላ ህይወቷን ጀምራለች። እንግዲህ ቅድስት ይሄን ቪዲዮውን ሶሻል ሚዲያ ላይ ስለቀው ታያለች። ምን ይሰማት ይሆን ምን ትል ይሆን? መቼም ያው ትቃጠላለች። ብሩክን ትወደዋለች። እየወደደችው ነው ከዛ ቤት የሚወጣችው። ድጋሚ የራሷ ለማድረግ ሞክራ ነበረ። ነገር ግን ነገሮቹ እሷ ባሰበችው መንገድ አልሄዱላትም። ነገሮቹ ልግራን የሆኑባት ምክንያቱም እሷም ተንኮል ነው ይዛ የምትሄደውና እንግዲህ በልብ ብሩክዬ ተንበርክከህ ቀለበት እንዳደረክላት አንበርክኮ መግረፍ የለም ተንከባከባት እንግዲህ ነበር የተባለውና እንግዲህ እሱም አዎ ተንግዲህ ወላ ካንቺ ላልለይ ቃል እገባልሻለሁ ሊያንቺ ባሪያ ሆኜ ላገለግልሽ ላግዝሽ ላከብርሽ እንግዲህ በማለት ካንቺ በምንም ነገር ላልለይ በማለት እንግዲህ ለቅድስት ቃል ገብቶላታል። ቅድስትን በጣም ደስ ብሏታል። ደስ የሚለው ነገር ግን ቅድስት ያው ቀለበት አሰርልኝ ብላ በክብሯ አትደራደርም። እሷ ኩሽና ምግብ እየሰራች ነበረ። እንግዲህ ከኋላ ሄዶ ቀፍ ነበር ያደረጋትና እሱ እንዴ ሰው እንዳያየን ነበር ያለችውና ቅድስት እንዴ ሰው እንዳያየን ማለት አሁንም ድብብቆሽ ላይ ነሽ እንዴ ያለሽው ነበር ያላትና ቅድስት ግን በሚገርም ሁኔታ ቀለበት አደረክልኝ ማለት ባልና ሚስት ሆነናል ማለት እኮ አይደለም፣ አይቀራል ገና የሚቀርህ ነገር አለን ያለችው። እሱ ምንድነው? እሺ ቁጥር ነበር ያለችው። አንደኛ ለቤተሰቦቼ ሽምግልና ትልካለክ፣ ሁለተኛ ጥሎች ትጥላለክ፣ ሶስተኛ ደግሞ አገር ቤት ሄደን ሰርጋችን እንደውም ክፍለ ሀገር ቢሆን ደስ ይለኛል ነበር ያለችው። እሱም ሌላስ እያለ እንግዲህ እያስቆጠራት ነበረ። እሷ በቃ ይሄ ብቻ በቂ ነው፣ ነገር ግን ጥሎሹም ድግሱም ካለህ ነው፣ ከሌለህ ግን አላስጨንቅህም ነው ያለችውና
እሱ ችግር የለውም አንቺን ለማስደሰት ሁሉንም ነገር አደርጋለሁ ነበር ያላትና እሱም እንግዲህ እንግዲህ ድብብቆሽ አብቅቷል እና ብር አምባር ምናምንስ የለም እንዴ ነበር ያላትና እሷ ለብር አምባሩ አትጨነቅም፣ አንተ ጀግና ወንድ ሆንክ፣ ብር አምባሩም አለ፣ ግን ብር አምባሩ ባይኖር ልትወይ ነበር እንዴ ነበር ያለችውና እሱም አረ በፍጹም ነበር ያላትና በፍጹም እንደዛ ማለት አይደለም፣ እኔማ እየቆጠርኩ ነበረ፣ አራተኛ ብር አምባር ትሰብራለህ ትልኛለሽ ብዬ ስጠብቅ ይበቃል ይሆነዋልሽ ነበር ያለችውና ያላትና እሷም እንግዲህ እሱም የማይቀር ነው ነበር ያለችው። ነገር ግን በሰርግ ነው ነገሩ የሚሆነው፣ ቤተሰብ ጋር መድረስ አለበት ብላ እንግዲህ ራሷንም አስከብራ ቤተሰቦቿንም አስከብራ ትገኛለች ማለት ነውና እሱም እንግዲህ ዛሬ በቃ ምንም መግባት ስሪ ውጭ ላይ ወተን እኔ ነኝ እራትን መጋብዝሽ ነበር ያላትና ቅድስትዬ ግን ያው እኔ ለእራት የሚሆን ልብስ የለኝም ነበር ያለችው። እሱም ችግር የለውም የሚያስፈልግሽን ሁሉንም ነገር እገዛልሻለሁ እኔ ነበር ያላት። እሷም በመጨነቅ አይ ብሩክዬ ይቅርብኝ ከሌለ ግን ሁሉም ነገር ይቅር ምንም አልፈልግም ነበር ያለችው። እሱም አትቸገሪ ነበር ያላትና ችግር የለውም አለኝ እገዛልሻለሁ በማለት እንግዲህ ይዟት ሄዶ ደሳስ የሚሉ ቀሚሶችን አስመርጧት ገዝቶላት መጥቶ ነበርና በጣም አምሮባታል። እንግዲህ ልብሱም ውበት በውበት ነው ያደረጋት ማለት ነው። እንግዲህ እራትም አልሰራችላቸውም ዳጣና ምሳሌ ያው እራት በራሳቸው ሊሰሩ ያው እንግዲህ ቅጣት ወርዶባቸዋል ማለት ነውና ቅድስት ሰርቼ የላችሁ ሊሄድ ስትል እንግዲህ ምሳሌ ችግር የለውም እናንተ ሄዱና ጊዜያችሁን አሳልፉ እኔ ሰራላታለሁ እራት ለምሳሌ ነበር ያለችውና ለምሳሌ እንግዲህ እራት እየሰራችላት ነበረ። እንቁላሉን ጥዳ ረስተዋለች። እንግዲህ ከእንቁላልነት ወደ ከሰልነት ቀይረዋለች ማለት ነው። ጭራሽ ዝና መድብል ጋር እየደወለች እንግዲህ ናፍቀኸኛል፣ ለምንድነው ማንገናኘው እያለችው ነበር። እንቁላሉ ግን ያው ወደ ከሰልነት ተቀይሮላታል ማለት ነው። አቅርባለች መብላት አቅቷቸው እንግዲህ ሁለቱም ድምጻቸውን ይዘው ቁጭ ብሏል። ምሳሌ እንግዲህ አንቺ ምግብ አትችይም፣ ምንም ነገር አትችይም፣ ወሬና መብላት ብቻ ነው የምትችው። ምግቡን እኮ ለመጀመሪያ ጊዜ ባለሙያ እንቁላሉ ወደ ከሰል የቀየረች ተብሎ ያንቺ ነገር መዘገብ አለባት ነበር ያለቻትና እሷም ባክሽ ረስቼው ነው እንጂ እኔ ሙያ አጥቼ አይደለም ነበር ያለቻትና ያው ያለ ማስነቃት ነው እንረዳሻለን እንዳጣው ማለት ነው። ያው መብላት አቅቷቸዋል። መድብልን መጥቶ ነበር እየተጨናነቀ ምግቡን እያየው ነበርና እናንተ እንጀራ በከሰል መብላት ጀመራችሁ እንዴ እያላቸው ነበረ። እነሱም እንግዲህ የዳጣ ሙያ እንደሆነ እንግዲህ ተነግሮታል ማለት ነው። እንዴ አንቺ ፍቅረኛ ይዘሽ አሁን እንዴት ነው ምግብ መስራት ማትችው? ፍቅረኛ ይዘሽ በዚህ ትልቅ ሴት እኮ ነሽ አንቺ እያላት ነበርና እሷም ባክህን ይችላለሁ እሳቱን አብዝቼበት ነው ስልክ እያወራሁኝ ረስቼው ነው እያለች እንግዲህ ሞድ እያያዘችበት ነበረ። ደግሞ እንደዚህ ሲሆን ነው የሚጣፍጠውም እያለቻቸው ነበርና ያለ ማስነቃት ብዙ ርቀት ሄዳለች ማለት ነው። ሌላው ነገር እንግዲህ ሉላና የሞገስ ጉዳይ ነው። በጣም እየተጨናነቁ ነው ያሉት። እንግዲህ ወደ ውጭ አይወጡ አይገቡ። ሞገስም እንግዲህ የራሱን ህይወት ለማስሸነፍ እንግዲህ ኮንስትራክሽን እየሰራ ይገኛል። ሉላ ግን አይሆንም እኔ ወጥቼ ልስራ፣ በቃ አንተን ድንገት እኮ ይዙሃል፣ ድንገት ብትያዝብኝ እኔ አንተን አጥቼ መኖር አልፈልግም እያለች ነበረ። ግን ያው እሱ በፍጹም አይሆንም፣ እኔ ቤት ተቀምጬ አንቺ ወጥተሽ አሰሪም ምንም ችግር የለውም ምንም አትፍሪ ነበር ያላት። እና እሱም ይሄ ዝና አርፎ የሚቀመጥ ይመስልሃል ወይ? ሰውየውን በሹግት የመጣኸውን እኮ ለፖሊስ ሊሰጥና ይህኒ ፖሊሶች እየፈለጉ ሊሆን ይችላሉ ብትለውም ግን በፍጹም ያ ነገር ቢሆን መድብል ይነግረኛል፣ መድብል ጋር ኢንፎርሜሽን አለ ነበር ያላትና ነገር ግን ዝና ቪዲዮን ለፖሊሶች ሰጥቷል ማለት ነው። ጠበቃ የተባለው ሰውዬም እንግዲህ ወደ ገጠር ጥፍት ብለህ ሂድ ተብሎ ነበረ። ምክንያቱም እሱ ሞቷል ተብሎ ነው ለቤተሰቦቹ የተነገረውና ቤተሰቦቹ ዘመድ አዝማዱ ሁሉ እንደ ሞተ ነው የሚያውቁት ማለት ነው። ነገር ግን ዝና የራሱን ስራ ለመስራት ነው ሞቷል ብሎ ያለውና ጠበቃው ግን በጣም ስለተሸገረ ከሄደበት ቦታ መጥቶ ዝና ያለበት ቦታ ድረስ መጥቷል ማለት ነው። እሱም ምን አባ ልሰር መጣ ምን ፍለጋኔ መጣኸው ነበር ያለውና እባክህን በጣም ቸግሮኛል፣ የሰጠኝን በር ደግሞ ለቤተሰቦቼ ልኬላቸዋለሁ። ምክንያቱም ባለቤቴ የቤት እመቤት ናት። ልጆች አስቤዝ ያስፈልጋቸዋል፣ የትምህርት ወጪ፣ ቤት ክራይ፣ ብዙ ነገር ያስፈልጋቸዋል። ስለዚህ እኔ ነኝ የማስተዳድራቸው። ደግሞ ናፍቀውኛል፣ እባክህን አትጨክንብኝ ነበር ያለውና ጭራሽ ብሩን ለባለቤት ላክላት ብሎም እሱም ተጠንቅቄ የሚላኩት በማያስነቃ መንገድ ነበር ያለውና ቢሆንም ደግሜ እንዳልገልክ አሁን
ወደ መጣህበት ራቅ ብለህ ሂድ። እኔ የራሴ ሜንሽን እስከማሳካ ቤተሰቦችህን የሚያስፈልገው ነገር እኔ አሟላላችኋለሁ። አይ ምትል ከሆነ አሰናበታለሁ፣ ሞተሃል፣ አሰናበታለሁ እስከ መጨረሻው በማለት ነበር ያስፈራራውና እሱም እንግዲህ ህይወቱን ለማትረፍ ሲል እሺ በማለት እንግዲህ ተስማምቶ ወደ መጣበት ተመልሶ ሄዷል ማለት ነው። እንግዲህ በጣም የሚያሳዝነው ነገር ይሄንን ነገር እያወክ ድሮስ ለምንድን ነው ድሀ ከሆንክ ባለቤትክ የቤት እመቤት ከሆነች ገንዘብ ከሌላት ማን እዚህ ነገር ውስጥ ግባ አለክ? ለምን አርፋ አልተቀመጥክም ነበር ያለውና እሱም እንግዲህ እሱንማ ይሄ ይመጣል ብዬ አላሰብኩም ነበረ። ይሄ እንደመጣ እንዳውቅ ግን ለማቆም አስቤ ነበረ። ነገር ግን ነገሮቹ ተጀምሮ የሚቆሙ አይደሉም። ለዛ ነው አሁን ግን ምንም ማውጫ መንገድ የለኝም ነው ያለው። እንግዲህ ከነስና ጋራ ማንም ሰው ተነካክቶ መውጣት አይችልም። ያኔ የተነካካበትን ነገር እስከ መጨረሻው ድረስ መጨረስ ነው እንጂ ከነሱ ጋር መነካካት መጓካት ነው እንጂ አይ በቃኝ ይሄ ነገር ተንግዲህ እስከ ብሎ እንደዚህ ውልቅ የሚባልበት ነገር አይደለም። ከነሱ ጋር የተነካካ ነገር በጣም ትልቅ ዋጋ ያስከፍላል ማለት ነው። ወይዘሮ ማህሌትም ከነሱ ጋር ተነካክታ ነው ይኸው መጨረሻዋ ተበላሽቶ እንግዲህ በእንዝላልነት በችላባይነት በሁሉ ነገር ያው መጨረሻ ላይ የከፋ ቦታ ላይ ወድቃለች ማለት ነው። ሌላው ደግሞ የመርዞ ደላላና የኢፍራታ ጉዳይ ምን ትላላችሁ እናንተ? ይሄ ነገር ትልልቅ ነው፣ ትክክል ነው ብላችሁ ታስባላችሁ? እውነት መርዞ ደላላው ኢፍራታን ይወዳታል? ኢፍራታን በፍጹም አይወዳትም፣ በፍጹም አይወዳትም። ቢወዳት የሚወዳትን ሴት ማህፀንሽን አከራይና ከድህነት እንውጣ አይልም ነበረ ቢወዳት ማለት ነው። ግን ስለማይወዳት እሱ የሚፈልገው ገንዘብና ገንዘብ ብቻ ነው ማለት ነው። እና አንድ ሰው የሚወዳትን ሴት እንኳን እንደዚህ ሊል ቀርቶ በፍጹም አያስበውም ማለት ነው። እሷም ግን አንተ ሰውዬ ከህይወቴ ውስጥ ውጣ ነበር እያለችው ያለችው። እንደዚሁም እንግዲህ ካንተ ባረግዝ ምን ይሰማሃል ብትለው ማርገዙንስ አርግዢ፣ ግን ከኔ መሆን የለበትም ድህነታችንን ማራገፍ አለብን ያለውና እዚህ ጋር እንግዲህ የምናየው ጥቅም ብቻ እንደሚፈልግ ገንዘብ ብቻ እንደሚፈልግ ነው የተረዳ ነው ማለት ነውና እሷ ግን እኔ ካንተ ጋራ ካንተ ላይ እማረግዘው እኔ ሕፃን ልጅ ነኝ እንዴ? ካንተ መነካካት የራሱ በጣም እየቆጨኝ ነው። አንተ ምን የምትረባ ሰው አይደለህም። ይሄንን ላልከኝ ራሱ እኔ በጣም ነው እየሰቀጠጠኝ፣ በጣም ነው ያስጠላኝ ነበር እያለችው የምትገኘው። ስለዚህ ከቤቴ ውጣልኝም እያለችው ነበረ ኢፍራታ ማለት ነው። አዎ መርዙ ደላላ የሚባል ሰውዬ ከኤፍራታ ህይወት ውስጥ መውጣት አለበት ማለት ነው። እንደዛ ካልሆነ ግን ነገሮች ሁሉ እየከፉ ነው የሚሆኑት። ማለት በተኛችበት ራሱ አስማምቶ ሊሸጣት ይችላል። እንግዲህ ጓደኛ አይናት፣ ፍቅረኛ አይናት፣ የወደፊት ህይወት ትሆነኛለች ያላትን ሴት በዚህ ልክ ፎቶ አልኮ የእሷን ማጠን ለማከራየት ስንት ማለት ምን አይነት የሚያስጠላ ነገር ነው። ግን እንደዚህ አይነት ነገሮች ያው አሉ፣ በብዙ ቦታ ይሰማሉ በወሬ ደረጃ ና ግን ቢሆንም ያው ትክክል አይደለም። ሌላው ነገር እንግዲህ መድብልም በጣም እየተጨነቀ ይገኛል ማለት ነው። እሱም እንግዲህ በጣም የሚያስጨንቀው የሉላና የሞገስ ጉዳይ ነው። እንግዲህ ጠበቃው አልተኛላቸውም አሁንም ሌላ ጠበቃም ይዘው ነበር። እሱን ለማናገርም ፈርተዋል። ምክንያቱም ከዝና ጋራ ሊተዋወቁ ይችላሉ። እነ ዝና የሚባሉ ሰዎች ብዙ ሰዎችን ያውቃሉ፣ ሊያስይዘን ይችላል በማለት ፈርተዋል ማለት ነው። ግን ቢሆንም ያው ፖሊሶች ዝና እንግዲህ ያለውን ነገር ነግሯቸው ሞገስን እያሳደዱት ወይም ደግሞ እሱን ለመያዝ ሙከራ እያደረጉ እንደሆነ ያው መድብል ሰምቷል ማለት ነው። እሱም እንግዲህ ለዳጣ እየነገራት ነበር። እንደውም ምን ይሻለናል፣ በቃ ይሄ ሰው ምንም አልሆነለትም። አሁን ፖሊሶች እሱ ያለበትን ቦታ እየፈለጉት ይገኛሉ። እኔ የአቅሜን የቻልኩትን ነገር ሁሉ ለማድረግ ሞክር ያለው፣ ከዚህም በላይ ግን ምንም ላደርግለት አልችልም፣ ብዙ ነገር አድርግ ያለው እያለው ነው የሚገኘው። እንግዲህ ዝና ይህን ወንጀል ለራሱ ነው ያስደረገው፣ ራሱ አስቦበት ነው ያደረገው ማለት ነውና ሞገስን ወንጀል ውስጥ ለመዝፈቅ እውነቱን ለመናገር ከሆነ እሱ ነው ጠበቃውንም ሂድና ምታው ግደለው ያለው ማለት ነውና እሱ ግን መግደል አቃተው። መጨረሻ ላይ ይህም ሽጉጡን ሲይዝበት አንተ ልቀቅ አትልቀቅ ትግል ውስጥ እያሉ ወደ ጠበቃው ተተኮሰበት ማለት ነው። ወደ ጠበቃው ሲተኮስ እንግዲህ ጠበቃውን ይመተዋል እንጂ ሞገስ ያው አስቦ ወደሱ የተኮሰው ነገር አይደለም እንግዲህ
ዝና ደግሞ ዳር ላይ ቆሞ ያው ቪዲዮ እየቀረጻቸው ነበርና እሱ ተኩሶ እንደመታው አስመስሎ እንግዲህ ኤዲት አርግቶ ነው እየሰጣቸው ማለት ነውና ያው ማየት ማመን ነው። እነሱ እንግዲህ ያዩትን ነው የሚያምኑት የህግ አካሎቹና እውነት ግን ይሄ ጠበቃው በህይወቱ እንዳለ ከታወቀ የዝና ህይወት ራሱ አደጋ ላይ ነው የሚወርቀው ማለት ነው። ምክንያቱም አንደኛ ነገር የለም በህይወት ሞቷል በማለት ቤተሰቦቹን አስለቅሷል። እሱ እንግዲህ ጠበቃውም እውነቱን መናገሩ አይቀርም አንድ ቀን ጠበቅ ተደርጎ ሲያዝ ብዬ አስባለሁኝ። በሰው ህይወት እንደዚህ የተጫወተ መቼም እንደማይኖር ተስፋ እናደርጋለን ማለት ነው። እሱ ወደ ገጠር ሄድ ከዚህ በማለት ለቤተሰቦቹ ገንዘብ እየላከ በውሸት ተተባብሮ እንግዲህ እንደ ሞተ ማስደረጉ በጣም ከባድ ነው። ግን ጠበቃው ቢያውቅና ሹልክ ብሎ ወደ ቤተሰቦቹ ቢሄድ ወይም ደግሞ እንዳለ ለቤተሰቦቹ ቢያሳወቅ ወይ ደግሞ እውነት ለህግ ቢያሳወቅ ብዬ አስባለሁ። ምክንያቱም ዝና ያሰበው ነገር ካልተሳካለት ሞቷል ተብሏል በዛው ሊያሰናብተው ራሱ ይችላል ማለት ነው። ስለዚሁ ጠበቃው ነቃ ደንገጥ ብሎ ያው ወደ ራሱ መመለስ አለበት ብለን እናስባለን። በነገራችን ላይ ከዝና ጋራ ሲነካኩ ድንግዝግዝ ነው የሚሉት ጅዝብ ነው ምንድነው ጅዝብ ነው የሚሉት ከዝና ጋር የተነካኩ ሰዎች ማለት ነውና ማህሌትንም አንከራቶ ተላላኪ በቅሎ አድርጓት ማለት ነው። እንደፈለገው የትም ሄድ ሲፈልግ እየተቀመጣት እየሄደ ተላላኪ በቅሎ አድርግቶ አድክሞ መጨረሻ ላይ ገንዳ ውስጥ ምግብ ለቃቅማ እንድትበላ ነው የወሰነባት። እንግዲህ መጨረሻው የወደቀችበት ቦታም የከፋ ቦታን የወደቀችው እንደዛ በብሩክ ቤት ተከብራ እመቤት ሆና ተዘባና በሰራተኛ የኖረች ሴትዮ ህይወቷን መምራት አቅቷት እንግዲህ መጨረሻ ላይ የወደቀችው የከፋ ቦታ ነው። በጣም እታች ደረጃ የወደቀ ደረጃ ላይ ነው የወደቀችው ማለት ነው። መጨረሻ ደረጃ ላይ ነት ያለችው አሁን ማለት ነው። ግን እዛም አሁን ሌላ ችግር ትፈጥራለች ማለት ነው። ምክንያቱም ሰውየውን ሽማግሌውን አብራ የሄደችውን እንግዲህ ክለብ የሄደችውን ሴትዮ ሰውዬ ባለትዳር ነው፣ ሀብታም ነው፣ ብር ሲበትን አይተዋለች። እሷ ብሩን ብቻ ነው ያየችው፣ ግን ምን እንደሚከተላት አታውቅም ማለት ነው። እንግዲህ ሰውየውን ካሜራ ቀርጧለች። ይህን ነገር እንግዲህ ፎቶ ቀርጣ ይዛ ለሚስትክ አሳያለው እያለች እሱን እያስፈራራይ ጠቀም ያለ ገንዘብ መቀበል ነው የምትፈልገው። ገንዘቡን ደግሞ ለመልካም ነገር አይደለም የፈለገችው፣ ገንዘቡን ደግሞ ለበቀል ነው የፈለገችው ማለት ነውና ስለዚህ እውነት መጨረሻዋ ምን ይሆን? ከዚህ በላይ የከፋ ህይወት ያጋጥማት ይሆን ወይስ ደግሞ በዚሁ በቆሻሻ ሁኔታ ውስጥ ትከትላለች የሚለው የማህሌት ጉዳይ በጣም አሳሳቢ ነው፣ አስጊም ነው፣ ግራ አጋቢ ነው ማለት ነው። ያው ዞሮ መጨረሻው ውድቀት ነው። በሰዎች ላይ ተንኮል የሚያስብ የማይሆን ነገር የሚያደርግ ሰው መጨረሻው ውድቀት ነው የሚሆነውና እሷም እየወደቀች ወደ ታች እየተሽቆለቆለች ነው የምናያት ማለት ነው። ከክብር ማማ ላይ ወርዳ ሞገሷ ተገፎ ክብሯ ተገፎ አሁን ታች ትገኛለች፣ ያልታሰበችበት ቦታ ማለት ነው። እና ምሳሌ ድራማ ደስ የሚልና አስተማሪ ቤተሰባዊነት ተንኮለኞች ሰዎችም ያሉበት መልካም ሰዎችም ያሉበት ብዙ ነገር የምንማርበት ነው ማለት ነው። ግን እስካሁን ያላየነው የዝናን ውድቀት ነው ያላየነው። ያው ዝና የከፋ ነው የሚሆነው፣ ሁሉም ነገር የከፋ ነው የሚሆንበትና እንግዲህ ብዙ ሰዎችን ገፍተዋል፣ ብዙ ሰዎችን አሳዷል። እስካሁን እንግዲህ በጭንቀት ውስጥ የሚገኙ ሉላና ሞገስ ናቸው። የእነሱ ጭንቀትና መከራም ይብቃ እንላለን ማለት ነው። ግፈኞች ግፍን በሰሩት ልክ ያው እነሱም ያንን ነገር መቁጠር አለባቸው። በሰዎች ላይ ያደረጉት ነገር በእነሱ ላይ ደርሶ ማየት አለባቸው። ያው ጊዜ ይወስዳል። ጊዜ ቢወስድም ያው ደግሞ የእጃቸውን ያው ያገኙታል ማለት ነው። ምክንያቱም ማህሌትም ያደረገችው ነገር ሁሉ አሁን እየተከፈለች ነው የምትገኘው ማለት ነው። ያው እየተከፈለች ቢሆንም እሷም ከዛ ቦታ ከጥሩ ቦታ ወርጄ ዛሬ እዚህ የወረደ ቦታ የተገኘሁት በራሴ ምክንያት ነው። ራሴን አለማስከበሬ፣ የሰው ወሬ በመስማቴ፣ ትዳሬን አክብሬ ትዳሬን አለመስማቴ ነው ዛሬ እዚህ ቦታ የሚያስገኘኝ። ትናንትና ሰራተኛ ነበረኝ፣ ቤት ውስጥ አማርጬ ነበር ምበላው፣ አማርጬ ነበር ምጠጣው፣ አማርጬ ነበር ምለብሰው፣ ኩርት ብዬ የምኖር ሰው ነበርኩኝ። ግን ከብሩክ ከተለየው ጀምሮ ምንም ግርማ ሞገሴ ሁሉ ተገፏል ነው ያለችውና
እንግዲህ ይሄ ነው ሰው መስማት፣ ለሰው ውርቀት ማሰብ። ያው መጨረሻው ይሄ ነው የሚሆነውና እስከ ምሳሌ ድራማ ምን ተማራችሁ? ክፉ ለራሱ ደግ ለራሱ የሚለውን ተምር ያለው መልካም መሆን እንዳለበት። ሰው ልጅ መልካም ሲሆን ለራሱ ነው የሚጠቀመው፣ ክፉም ሲሆን ራሱን ነው የሚጎዳው፣ መልካምም ሲሆን ደግሞ ራሱን ነው የሚጠቅመው። እንግዲህ ይህን ነገር እኔ ተምሬያለሁ። እናንተ ምን ተማራችሁ ከምሳሌ ድራማ? ቻናሉ እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ በማለት በአክብሮት ጠይቃችኋለሁ። ሁላችሁንም ከዚህም በፊት ለምታበረታቱኝም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።